እሺ እና የኖርን ማለት እንደዚህ እንትን እያለ አክስቷ አጣላችሁ። በምንድን ነው ያጣላችሁ? በቃ ከ6 አመት በፊት እንደዚህ አይነት ታሪክ አላት ምናምን ብላ በቃ እኔን አጥላልታ ምናምን በቃ እንደዚህ የሆነ ጓደኛ ነበራት ምናምን ብላ እንግዲህ አክስቱን አላውቃትም። የሷ አክስት ነች? አዎ የሷ ስልክ አክስት ነች። እና እኔ ልቀበላት ከሪያድ ሳውዲ አረቢያ ነው ያለሁት እና ከሪያድ ተቀበያት ምናምን ብሎኝ እሺ ብዬው ወጥቼ እኔም እንትን ብዬ ምናምን ከዛ በኋላ ከሱ ጋር ትንሽ ተጣልተን ስልኬን ስቶፍ አድርጌ ነበር። ድምጽሽ እየታፈነ ነው እና አይፎን አይሰማም? አሁን ይሰማል። እንደሱ አውሪ እሺ። እና በዛ ምክንያት እሷ ያው ስልክ ስላነሳሁላት በሰዓቱ መጋባታችንን በሰዓቱ ያው ነግሬያት ነበር። የዛን ሰዓት ነው የሰማችው። ከዛ ልክ እንደሰማች ለሱ ነገረችው። እንዴት እሷን ምናምን እንግዲህ ከ1 አመት በላይ አልፎናል እኔ እና እሱ ከተጋባን። እሷ የሰማችው ደግሞ የዛን ሰዓት ነው። እሺ ከዛ በኋላ በቃ እሱን በጣም ተናገረኝ፣ ሰደበኝ። ሰርቦኝ የማያውቀውን ተናግሮኝ የማያውቀውን ስድብ ማለት ነው። በጣም ለጆሮ የሚከብድ ስድብ ሰደበኝ። እዛኔ በቃ ስሜታዊ ሆኜ በቃ ብቻ እዚህ ጋር እንጃ ተናገረኝ። በቃ አንቺ ሸርሙጣ ምናምን ብሎ ሰደበኝ። ሚስቱ ነሽ አይደል? ከዛ በኋላ እንግዲህ እሱ ይሄ ያለፈ ታሪክ ነው። ቢሆን እንኳን ሲጀመር ሴትዮዋ ምቀኛ ስለሆነች ነው በእኔና በሱ መካከል ገብታ እንትን ያለችው። እና ከዛ በቃ እሱም በዛ ተሰዳደብ ምናምን እኔም ስሜታዊ ሆኜ ፍታኝ አልኩት። በቃ እኔ እንደዚህ ተጨቃጭቄ እሱ ጋር መኖር ስለማልፈልግ በሰዓቱ ስሜታዊ ሆኜ የወሰንኩት ውሳኔ ነው እንጂ ከልቤ አልነበረም። በስልክ ነው የተዋወቃችሁት ከሱ ጋር? አይ በአካልም እንተዋወቃለን፣ ቤተሰብ ነን። እሺ ከዛ ኢጃዛ ቤት ሄድኩኝ ምናምን በቃ የሆነ እኔም ያው አብረን እንኖራለን ስላልኩኝ ከሱ ጋር አብሬ የጀመርኩት ነገር ስለነበረ ብዙ ነገር ስለነበር ያንን ስጠይ ስለው ተሰቀኝ ምናምን ነው ያለኝና በዛ ብዙ ነገር ተናገርኩኝ። ከዛ ኢጃዛ ቤት ያሉት እኔን ስለሱ ስሜታዊ ክፉ ነገር ስናገር ሪከርድ እያደረጉኝ ነበር። እኔም ማለት ነው እንግዲህ ሰዎቹን አላውቃቸውም። እሺ ከዛ ሪከርድ ሲያደርጉ እኔ አላውቅም፣ ስልካቸውን እንትን ብለው ሪከርድ እያደረጉኝ ነው። ያንን ሪከርድ ይልኩለታል። ሴትዮዋ መጀመሪያ የቀረበችኝ እሷና እሷ ይተዋወቃሉ፣ እቺ አክስቱና ያቺ ማለት ነው። ከዛ በቃ እኔ እንደሚተዋወቁ አላውቅም፣ በስልክ ነው የሚተዋወቁ። ከዛ በኋላ ሪከርድ ምናምን ስታደርገኝ ልጅ ይቀበልልሻል እንደዚህ አግተው ምናምን እንደዚህ አይነት ነገር ነበር ስታወራኝ የነበረው ሴትዮዋ ማለት ነው። ማለት በቃ ልጅ ሴትዮዋ እዚህ ተከራየንባት ጎረቤታችን እሷ በቃ እንደዚህ የምታጽናና መስላ ነው የገባችው። ገባህ? እኔን ይሰማል አሌክስ? ይሰማል። እዛ የምታጽናና መስላ ገብታ እኔን ሪከርድ ታደርጋለች። ልጅ እንደዚህ የሚሰራበት ቦታ ምናምን ስትለኝ እኔም በሰዓቱ ስሜታዊ ስለሆንኩኝ ያን ነገር ተናገርኩኝ። እሺ በቃ ትዳሬም እንደዚህ ሆነ አይደለ፣ በሰዎች ቀየረኝ አይደለ፣ ስለዚህ በቃ ገንዘብ ማግኘት አለብኝ ምናምን ብዬ ያንን እንትን አልኩኝ። እንደዛ ስሜታዊ ሆኜ ያወራሁት ኖሬ ለሱ መልሳ ትልክለታለች፣ ሪከርዱ ማለት ነው። ሪከርድ ያደረገችኝ ድምጽ እኔ ደግሞ ተቀበሉልኝ ነው እንጂ ያልኩት እንደዚህ በቃ አግታችሁ እንዳድርጉት ብላለች ምናምን ብላ ከዛ የኔን ፕሮፋይል አድርጋ ከታች ስሜን ጽፋ ስልክ ቁጥሩ ፎቶውን ልክ ለሌላ ሰው እንደላኩት አድርጋ ማለት ነው ለሱ ትልክለታለች። ያንንም እኔ የተናገርኩትንም አድርጋ ማለት ነው። እሺ ከዛ በኋላ በቃ መቼም ይቅርታ አላደርግልሽም አንቺ ጨካኝ ነብሰ ገዳይ በጣም ብዙ ነገር ተናገረኝ። እኔም ደግሞ ይሄ ነገር የተፈጠረው አሌክስ ያንን ተናግሬያለሁ አልዋሽም። ነገር ግን
ምንድን የተናገረው? አልበቃል በቃ ሴትዮዋ ብርሽን እንደዚህ ላስቀብልልሽ ምናምን ብላ ስትለኝ እሺ ነው ያልኩት። አመንኳት በቃ። እሱም በዛ በሰው ስለቀየረኝ ማለት ነው። የሰው ልጅ እኮ ይሳሳታል አይደል? ብርሽን ላስቀብልልሽ ማለት ብርሽን የሆነ ልጅ አለ እና እሱ ይቀበልልሽ እንዲቀበልልሽ እናደርግ ስትለኝ ከቤተሰቦች ጋር ትቼ በቃ እሷ ጋር ቆይ ትግልጥ ለምን አርገሻት ነግሪ ነው? ግራ እኮ ገባን። ገብቶሻል? አሁን ምንድን ነው ከሴትዮዋ ጋር ሴትዮዋ ስታወሪያት ሪካርድ አረገችና ላከችልህ ለሱ። ምንድን ነው ቃል በቃል አንቺ ያልሽው? አሁን መዳን ከሆነ መፈልጊ እየሸፋፈንሽው አለ። ስህተትም ከሆነ ምንድን ነው አንቺ ቃል በቃል ያልሽው? ለሴትዮዋ ምን ስትይ ነው ሪካርድ አርጋ የላከችለት? ለሴትዮዋማ ያልኩት እኔ በቃ ልጄ ይቀበልልሻል እዛ አካባቢ ነው ያለው ልጄ ምናምን ስትለኝ እሺ ይቀበልልኝ ነው ያልኩት። በቃ ማለት እኔ እዚህም ስለሆንኩ ሁሉንም ነገር በቃ ድሌት አድርጌ ሁሉንም ምን አግተውት ምናምን ብርሽን እንዲቀበሉልሽ ነው ያወራችሁ? እንደዛ አለችኝ። በቃ እኔም በሐሳቧ ብዙ ጊዜ አስቤበት ነበር። ይሄ ነገር ይሆናል እንዴት ሊሆን ይችላል ነገ የምንገናኝ ሰዎች ምናምን ብዬም አስቤም ነበረ። ግን አሳመነችኝ። እሷ ለበቀል ስለምትፈልግ ማለት ነው። ምን ያህል ብር ነው አሁን እሱን ስለመቀበል የምታስብ ይሆንሽ? እሱ ጋር ይሄን ነው ብዬ አይደለም። ለምን ሚዲያ ላይ ማውጣት ስለማልፈልግ በሱና በእኔ ጉዳይ ስለማልፈልግ በአጠቃላይ በቃ ከዚህ ህመም እንዴት ነው መውጣት ያለብኝ? ይቅርታ ላደርግልኝ መጀመሪያ ነው በቃ። አሁን አንቺ ስለ ገንዘብ ስለማገቱላ ያስደረገው ገንዘብ ምን ያህል ቢሆን ምን ያህል ገንዘብ ነው? እንዴትስ ነው የሰጠሽው ለሱ? እሱን አልነገርሽንም እኮ በግልጽ እኮ አንቺ አሁን የሸፋፈንሽ ነው የነገርሽን። ካሌክስ ያው ትዳር ብለህ ስታስብ ያው ታውቃለህ አብረክ እንትን የምትለው ነገር አለ አይደለ? ያው እኔ ወደ 900 እንደዛ ይሆናል እሱ ማለት ነው። 900 ሺህ ብር አዎ እንደዛ ይሆናል። ከዛ እኔም ያው እኔ በመጀመሪያ ጥፋት ምክንያቱም ዋጋ እዚህ ጋር የከፈልኩለትን ህይወት ፍታኝ ብዬ በቀላሉ ማለት አልነበረብኝም ነበረ። በቃ እሱም ያችን ነገር አገኘ። ከዛ በኋላ እንድንማለስ ምናምን ስንል ሴትዮዋም ደግሞ እንዲሁ በጎን አጣላችን። የእርቅ ፕሮግራም ማታ ሊሆን ሽማግሌዎቹ የገባ በጎን ደውላ እሷ እኮ እንዲህ ነው እንደውም አይሆንም ምናምን ብላ ማለት ነው ትለዋለች ለሱ በጎን ደውላ ማለት ነው። ከዛ በዛ ይፋረሳል። እዛ በኋላ ደግሞ ቀጥላ ደግሞ ያንን ሪከርድ ትልክለታለች። አሁን ገባክ? እሺ። ከዛ በቃ እኔ ባላወቅኩት ነገር ምንም በቃ የሰው ልጅ ተናዶ ብዙ ነገር ይላል። እባክህ ይቅርታ አድርግልኝ ምናምን ብዬ ብለው በፍጹም አለ ይቅርታ አላደርግልሽም ማለት ነው። እሺ እኔም በቃ 6 ወሬ ማልቀስ ችል። ሴትዮዋ ከዛ በላይ በድላኛለች። ጃዛ ቤት እቃዬንም አልተቀበልኩ ያበደርኳቸውንም ብር ክደውኛል በሱ የተነሳ ማለት ነው። ቤተሰብ ይሄንን ያውቃል? ብዙ እንደዚህ አላወራኋቸውም። አሁን ምንድነው እሱ የሚያጣው? ምንም በቃ ስልክማ ያነሳ ስልኩን ስጮፍ አድርጎ የራሱን ህይወትን እየኖረ ነው። እኔ ደግሞ በቃ የሆነ ራሱን አጥፋት የሚለኝ ነገር ነው። ቢያንስ እንኳን ማውራት እንደዚህ ስታወራ ምናምን እንትን ትላለህ አይደለ? ሊያወራኝ ራሱ በቃ እድሉን አልሰጠኝም። አይዞሽ 900 ሺህ ብር አጠቃላይ ከዚህ ነው ላክሽለት ለሱ ለስም በቃ በየአመቱ ያው የሆነ ፕሮግራም እንደዚህ እንትን እንድንል ስለነበረ እኔ የመንጣቴም ኢቃማ ምናምን ላወጣ ነበር። እሱን ተውኩኝና ለሄድም አስቤ ነበር። እሱን ተውኩኝ ያንን በቃ ቀጣይ ጥር ምናምን አካባቢ ከረመዳን ወዲህ ወይም ከረመዳን በኋላ እንደምገባ ነበር እሱ ጋር የተመካከርነው ማለት ነው። ያው 50% ያ ቤቱ ምናምን እንትን ካለ በኋላ ብለን ነበር እሱ ጋር እንትን ያልኩት ያወራ ነው ማለት ነው። ከዛ በስተመጨረሻ ላይ እንደውም ያረፋ ዕለት 333,000 ምናምን ከላኩለት በኋላ በሳምንቱ ነው የተጣላ ነው የተለያየ ነው የመጨረሻ ያላኩለት ማለት ነው። እሱን ተውና እኔ በቃ አሁን ከዚህ ስሜት የማወጣበትን ነገር ብቻ ነው እኔ አልቻልኩም። በቃ ሁሉም ነገር በስልክ ነው የተጠናቀቀው። ኒካ አሰራችሁ በስልክ ያው አሁን በቃ የተፈጠረው በስልክ በአካል ተገናኝታችሁ አታውቁም? አዎ
ልንታረቅም ነበር እሷ ስለጣላች ምናምን ቅርታ። ግን ያንን ለምን በቃ ምን አድርጊያት ነው? እሱ ያደረገኝ ነገር ሳይሆን ከኔ ከአንደበት የወጣችው ቃላት ስሜታዊ ሆኜ እሱ ነው በቃ አስገድላኝም ቢሆን እኮ ተሳክቶላትም ቢሆን አስገድላኝ ነበር። በቃ ይሄ ነው ያለው። እኔም ደግሞ ማውራት የሰው ልጅ ስሜታዊ ሆኖ ይናገራል፣ ብዙ ነገር ይላል አይደል እንዴ? ከክፉ ሰዎች ጋር አላህ አገናኘ። በቃ ሪከርድ አድርገው ላኩለት ለኔ ለምን ለበቀል ስለሚጠቀሙበት። ቀድማ ሴትዮዋ በቃ ያለች እሷ ሪከርድ አድርጋኛለች። እኔ አላውቅም። እኔ እንደውም አንዳንድ ጊዜ የሆነ ትምህርት ምናምን በቃ ምን ነው ቀድሜ ያንተ ተማሪውኝ በሆን ነው ብዬ ነው ማለት እንደዚህ ቲክቶክ ላይ እንደዚህ ስክሮል ምናምን እያደረኩ ነው እንጂ እንትን አለለም እንደዚህ ምክር ምናምን እንትን አለለም ትምህርት ምናምን እና በጣም ነው እንትን ያልኩት። ከዛ ወዲክ ነው ከደረሰብኝ በኋላ ነው ያንተን ትምህርት መስማት የጀመርኩት። እሺ አይዞሽ፣ ሚዩት አድርጊ እስቲ፣ ሚዩት አድርጊና አዳምጪ። ራስ ማጥፋት ለየትኛውም ጭንቀት፣ ለየትኛውም ችግር፣ ለየትኛውም ውድቀት፣ ለየትኛውም ፈተና የመፍትሄ ሀሳብ ሆኖ የሚቀርብ አይደለም። ራስን ማጥፋት፣ ራስሽን የምታጠፊ ማንም አይጎዳም። የምትጎጂው አንቺ ነሽ። ተቋርጧል ወይስ እየሰማችኝ ነው? እየሰማሽኝ ነው? ይሰማል? ሄሎ ታርጌ እየሰማሁህ ነው። እሺ ሚውት አድርገሽ አዳምጪኝ። የሆነ እንትንሽ ላይቭሽ ተቋርጦ ነበር፣ ለዛ ነው። ስለዚህ አሁን ራስሽን ማጥፋት የመፍትሄ ሀሳብ አድርገሽ ማቅረብሽን አቆሚ። ምን ራስሽን ብታጠፊ ማንም አትጎጂም እኮ። ሰው አልቅሶ ይቀብርሻል፣ አለቀ። ማንም አይጎዳም። ሰው ሀገር ተቃጥላችሁ ሰው ሀገር ሰርታችሁ እንዴት ልፋታችሁን ለማይረባ ሰው እንዲበላው ትፈቅዳላችሁ? እንዴት አታስተውሉም ጋይስ? እኔ ከእናንተ በእውቀት በብዙ ነገር ላንሳችሁ እችላለሁ። ምን ግን ብታዳምጡ ይሻላችኋል። በርቀት ሄጄ ማቀው ሰው ጋር ኒካ አስራለሁ ምናምን አትሰሪ። ማንም አይታደግሽም። ስለሚቻል አልሽ የሚቻለው ስለተቻለ እኮ አይደለም። ቢቻል እንኳን እንዴት ነው ማድረግ ያለብኝ የሚለውን እኮ ማስተዋል አለብሽ። የምታውቂው ሰው መሆን እኮ አለበት። አትሊስት አገር ቤት ኖረሽ ያንን ሰው አውቀሽው ተግባብተሽው ምናምን በቃ ወስነሽ የትዳር አጋሪ ሊሆን ይችላል ብለሽ አስበሽ ከሆነ ምናልባት የተለያየ ሩቅ ለሩቅ ከሆነ ያላችሁ ኦኬ ኮንሲደር ልታደርግ ትችላለሽ። በጥቂት ጊዜ ውስጥ ስለሚሄድ ባረገው እንኳን በዚህ መንገድ አይደለም ጋይስ። ይህንን አድቫንቴጅ ሌሎች ለጥፋት ይጠቀሙበታል። ቆዳችሁን ሊገፉት ማለት ነው። እቺ ልጅ አሁን የለፋችበትን 900 ሺህ ብር አካባቢ ላከችለት። እንግዲህ በርቀት ነው የተጋቡት። ይህ ሰውዬ ሌላ ሚስት አግብቶበት እኮ ሊሆን ይችላል። በአንቺ ገንዘብ በአንቺ ልፋት እኮ የራሱን ህይወት እየኖረ ሊሆን ይችላል። ይህ እኮ ፍትህ አይደል? ሁለተኛ አንቺ ከነዛ ሰዎች ጋር ሆነሽ ያወራሽው ወሬም ደግሞ ትክክል አይደለም። ባሌ ብለሽ የተቀበልሽው ሰው አምነሽ ገንዘብ የላክሽለት ወደሽ ፈቅደሽ ነው። ከኪስሽ መጥቶ አልወሰደም፣ አልዘረፈሽም። እወድሻለሁ አለሽ፣ እወድሃለሁ አልሽው፣ እንጋባ ተባባላችሁ፣ ኒካ አሰራችሁ በርቀት። ከዛ ገንዘብ ላክሽለት። ከሌሎች ሰዎች ጋር ቁጭ ብሎ ገንዘቤን አሳግቼ ይቀበለዋለሁ። ያው ማጅራት መቼዎች ባያቸው እኮ በቃ ማሳገት ማለት እኮ ኦፍኮርስ እውነቱ አለው። እሱ ቢሞትም እኮ ምን ይታወቃል? ዛሬ ሰው እንደው ምክንያት ነው የሚፈልገው አከርካሪሽን ለማለት እንኳን እንደዚህ አድርግልኝ ተብሎ ገንዘብ ተከፍሎት ቀርቶ ምክንያት ነው የሚፈልገው አንዱ የሆነ ነገር ለማድረግ። ሰው ባልሽ ነው፣ ትክክል አይደለም። መጀመሪያውንም የሄድሽበት መንገድ ስህተት ነው። አንቺም ደግሞ ያረክሽው ስህተት ነው። ስህተትን እንደ ኃላፊነት አድርጎ መቀበል እረፍት ይሰጥሻል። አሁን አንቺ ከራስሽ ጋር ትግል ውስጥ ነሽ። ተበድያለሁ እንዲሆኑ ብያለሁ። ያሰራሽውንም ስህተት ተቀበዩ እንደ ስህተት። መዳን የምፈልጊ ከሆነ
መፍትሄ ሀሳብ ማምጣት የምትችይው ስህተት ሰርቻለሁ፣ ኦኬ ይሄ እኔ ጥፋት ነው ብለሽ ስታምኚ መፍትሄውን ታገኛለሽ። ስለዚህ ስህተት ነው ማድረግ የለብሽም። ባልሽ ነው፣ ባልሽ አምነሽ ተቀብለሻል። ስለዚህ አምነሽ ላክሽለት በራስሽ መንገድ ከቤተሰብ ጋር ተነጋግረሽ ምናምን ልትፈቺው ትሞክሪያለሽ እንጂ ሌላ ሰው መጥቶ እንዲህ አይነት ሀሳብ አለኝ ሲልሽ እሺ ማለት የለብሽም። ገብቶሻል? ኦኬ እየፈረድኩብሽ አይደለም፣ አርገሸዋል፣ አልፏል። አሁን ከሆነ በኋላ ተኝቶ ማልቀስ አይደለም መፍትሄ የሚሰጠው የሚያመጣው ነገር። ተረጋጊ። ሰው ሀገር ነው ያለሽው። ስደት ይኸውልሽ በሽታ፣ ስደት ራሱን የቻለ ህመም ነው። ጭንቀት ነው ራሱን የቻለ። እንደገና ሌላ ስትረስ ጨምረሽበት ደግሞ ጭንቅላትሽ ሊያብድ ይችላል። ከ900,000 ብርሽ የአንቺ ህይወት ይበልጣል። የኔ እናት 900,000 ብር ያልተመለሰም ብለሽ ራስሽን ብታጠፊ የአንቺ ህይወት የ900,000 ብር ዋጋ ነው እንዲህ ያለው። ለምን ጥንቅር ብሎ አይቀርም? እንደገና ጀምረሽ ታገኛለሽ፣ እንደገና ጀምረሽ ትሰሪያለሽ፣ እንደገና ጀምረሽ ትለወጫለሽ፣ እንደገና ጀምረሽ ታብቢያለሽ፣ እንደገና ማማር፣ እንደገና ውብ መሆን ትችያለሽ። የእንደገና ህይወት አለ እኮ አይደል? ስህተት ሰርተን በሰራነው ስህተት ከወደቅንና ከተሰበርን ኃላፊነት መውሰድ አለብን። ገብቶሻል? አሁን እኔ እንድትድኝ ነው የምፈልገው። የምትድኙ ደግሞ በቃ ኳስ በመሬት አድርጊውና የተፈጠሩትን ነገሮች ሁሉ ኃላፊነቱን አንቺ ውሰጂ። ማመን አልነበረብሽም። አምነሽ ኒካ ማሰር አልነበረብሽም። ካሰርሽም በኋላ አምነሽ ገንዘብ መላክ አልነበረብሽም። ይሄ ሁሉ የኔ ኃላፊነት ነው፣ የኔ ስህተት። ገንዘብ ከቤቴ ይዤ ወጥቼ ወይ ሞባይል ስልኬን በኪሴ ይዤ ምናምን ሌባ ከሰረቀኝ ወይ የሆነ ነገር ወድቆ ከጠፋብኝ ወደ ቦታ አስቀምጬው ረስቼው ከጠፋ አልልም። ለምን? ኃላፊነቱ የኔ ነው። ምን አዝረከረከኝ? ምን አለ ብሬን እንደዚህ ባረግ ብዬ ራሴ ኃላፊነቱን ወስዳለሁ። ከዛ ቀጥላለሁ፣ እንደገና እሰራለሁ እንጂ ያ ዕቃ ስለጠፋ ራሴ ልታነቅ ካላመጣችሁት አለ ስህተቱ የራሴ ስለሆነ። መሬት ላይ አዳልጣችሁ ብትወድቁ ራሳችሁን ትቀጠቅጣላችሁ። አንቺ እኮ እንደዛ እንደማለት ነው ለማድረግ እያሰብሽ ያለሽው። አዳልጦሽ ወደቅሽ። ከዛ እንዴት አዳልጦኝ ወድቃለሁ፣ የታባቱ ራሴን አጠፋለሁ። በቃ እያየሽ መሄድ ነው። ቀጣዩ ትምህርት ምንድን ነው? አሁን አዳልጦሽ ወደቅሽ አይደል? ምን አይነት እንደው ደህና ጫማ እንኳን አላረግም እንዲህ ምናምን ብለሽ በራስሽ ተበሳጭተሽ ለሚቀጥለው መንገድሽ እንዳያዳልጥሽ ተጠንቅቀሽ ወደፊት ትሄጃለሽ እንጂ ራስሽን አታጠፊም። በትካዜ በለቅሶስ መኖር አይገባሽም። እመኚኝ 900,000 ብሩን ሰርተሽ ማግኘት ትችያለሽ። ህይወትና ልብሽን ግን መልሰሽ ማግኘት አትችይም። አንዴ ካጣሽ ታመሽ ብትተኝስ? በዚህ ሰዓት ካንሰር ቢይዝሽ፣ ኩላሊትሽ ፌል ቢያደርግ፣ ጉበትሽ ከጥቅም ውጭ ቢሆን 40 ሚሊዮን ብር 20 ሚሊዮን ብር አምጥተሽ ታከሚ ብትባይ ስለ 900,000 ብርሽ ትጨነቂያለሽ? የኔ እናት 900,000 ብር ይሁን ቀቅሎ ይብላው ነው የምትይው። ስለዚህ ቆፍጠን ብለሽ ተነሽ። ከወደቅሽበት አታላዝኚ። የምታለቅሽበት ቦታ ላይ አይደለም የምትድኙ። እንዲሁ ዝም ብለሽ አፍጥጠሽ ስታለቅሽ ብትይ አይንሽ ይቀላል እንጂ ለውጥ አታመጭ። ለውጥ የምታመጪው ምንድን ነው? በእልህ ብድግ በይ። የሆነውን ሁሉ ለቤተሰቦችሽ አሳውቂ። በቃ መቼም ከዚህ በኋላ አንቺ እና እሱ ባልና ሚስት ሆናችሁ ተቃቅፋችሁ አንድ አልጋ ላይ አንድ ቤት ውስጥ አትኖሩ። ምክንያቱም በመሀላችሁ የተፈጠረው ቁርሾ ከባድ። እሱም ይቅር አልልም እንደዚህ ብሞትም አስጠፍተሽኛል ምናምን ብሎ ያስባል። አንቺም ገንዘቤን አታሉኝ ወስዷል ብለሽ ታስቢያለሽ። ሁለታችሁም ባልና ሚስት አትሆኑም። ይህን ሀቅ ተቀበይ። ምንድነው ማድረግ ያለብሽ? ኢንፎርም አድርጊ ለቤተሰቦች። ቁረጪ። ከዛሬ ጀምሮ ቆራጥ ሁኚ። ሁሉንም ዝግትግት አድርጊና እንደ አዲስ ተነሺ። ስራ ጤና ከሰጠሽ ፈጣሪ ጤናና እድሜውን ከሰጠሽ ጠንክረሽ ስሪ። ገንዘብሽን ሴቭ አድርጊ። እቁብ ግቢ። ገብቶሻል? ገንዘቡ መልሰሽ ታመጫለሽ። እመኚ። ከዛሬ ተነስተሽ አሁን እየሰራሽ 10,000 ብር ብታጠራቅሚ እኮ ያንን 10,000 ብር ስታይ እኮ ልፋትሽ ይሄድኩ ነው ትያለሽ። እሱ ደግሞ በአንቺ ህይወት ላይ ተረማምዶ የጀመረው ህይወት ወይም የሰራው 900,000 ብሩ ህይወት አይሆኑም። እመኚ፣ ህይወቱን አይቀይረው። በተለያየ ጊዜ ላክሽልት አይደል? ምንም አይጠቅመውም። ሰላም የለውም። ሰውን ገፍቶ ሄዶ ተሳክቶለት አያውቅም። ተገፊ እስቲ። መገፋትን የመሰለ ነገር የለም። ጋይስ እዚህ ውስጥ ያላችሁ ሰዎች ገንዘብ ተወስዶባችሁ ተክዳችሁ ተዋሽታችሁ ተወግታችሁ ያላችሁ ሰዎች
እግዚአብሔር ምስክሬ ነው የምላችሁ። ይኸው ምንም ሳልቀባባ ምነግራችሁ ነገር እናንተ ናችሁ የምታሸንፉት። እናንተ ናችሁ ድል የምታደርጉት። የእናንተ ህይወት ነው የሚያምረው መጨረሻ ላይ። የእናንተ ህይወት ነው ሰላም ያለው የሚሆነው፣ ከበደል የነጻ ከጥፋት ከጸጸት የነጻ ሰላም ያለው ህይወት የሚሆነው። መጨረሻዬን አሳምርልኝ እኮ ነው አይደል የሚባለው? መጀመሪያው አሁን ታማችሁ ተጎድታችሁ ተወስዶባችሁ ተክዳችሁ ተታላችሁ ሊሆን ይችላል። እመኑኝ፣ ፈጣሪ ታማኝ ነው። ሳይደግስ አይጣላም ሲባል ሰምታችሁ አታውቁም? ትልልቅ አባቶች ሲሉ አሰሙ። አሁን የሆነ ነገር ሲፈጠር እግዚአብሔር እኮ ሳይደግስ አይጣላም ይላሉ አይደል? እንደ አባባል ቀላል ቃል እንዳይመስላችሁ። ሳይደግስ አይጣላም ማለት የሆነ ነገር ሳያዘጋጅልሽ እዚህ ጋር አትጎጂም አንቺ። ተጎድተሽም የምትቀሪ አይሆንም። ዋናው ነገር ግን ተስፋ አትቁረጪ። በራስሽ ተስፋ ቆርጠሽ ራሴን አጠፋለሁ እሞታለሁ እንዲያረጋለሁ ብለሽ በመከፋት ውስጥ አትኖሪ። እንዲህም ሆነሽ ብትኖሪ ሟች ነሽ፣ ደስተኛም ሆነሽ ብትኖሪ ሟች ነሽ። ስለዚህ ከዛሬ ጀምሮ ሰላምሽን ምረጪ። ሰላምሽን ለመምረጥ አንደኛ የምታረጊው ጠላት እንደዚህ ሪከርድ አድርገው ምናምን ለቀቁለት የምታያቸውን ሰዎች በሙሉ ከህይወትሽ አጽጃቸው። ከማንም ጋር እንዳትገናኝ፣ ለማንም መልስ እንዳትሰጪ፣ ምን እያደረግሽ እንደሆነ ለማንም አትናገሪ። ተነጠይ፣ ጥፊ፣ ሽሺ፣ ተደበቂ። ግፋቢል ለእናትና ለአባትሽ ደውለሽ እንዴት ናችሁ ምናምን በይ። ከዛ ውጪ ለማንም ምን እያደረግሽ እንደሆነ የት እንዳለሽ እቅድሽን፣ ፕላንሽን፣ ውድቀትሽን፣ መነሳትሽን ሰዎች ከአንቺና ከፈጣሪሽ ውጪ ስለ አንቺ ማንም አይወቅ። በዚህ ሰዓት ስትነሺ ሁሉንም ነገር ዝግትግት አድርገሽ ብሎክ አድርገሽ ዲሊት አድርገሽ አጠፋፍተሽ ቢቻል አዲስ ሲም ካርድ አውጪና፣ ጥሩ መርፌ ነው የምሰጥሽ። አዲስ ሲም ካርድ አውጥተሽ የቀድሞውን ጣዩና አዲስ ሲም ካርድሽ ንጹህ ቴሌግራም፣ ንጹህ ዋትሳፕ፣ ንጹህ አዲስ ገጽ እንደ አዲስ ከሰዎች ከተተዋወቂያለሽ፣ እንደ አዲስ ታወሪያለሽ። ዘጋግተሽ ስራሽን ሰራሽ፣ ገንዘብሽን ታስቀምጫለሽ። ከዛ ቀንቀንን ሲተካ ለውጥ ራስሽ ላይ ትያለሽ። እየዳንሽ ትመጫለሽ፣ እየረሳሽ ትመጫለሽ። ከዛ ረስተሽው ከአመት በኋላ ወይ ከ5 ወር ከ3 ወር ከ6 ወር በኋላ ዞር ስትይ አልፈሽው የመጣሽው በጣም ብዙ ርቀት ነው። አሁን ይሄ በደለኛልሽው ሰው እንደዛ ያደረጉሽ ሰዎች ምናምን ሁሉም ክስም ይልና አሁን የጀመርሽው አዲስ ህይወት አዲስ መንገድ እያበበ ይመጣል። ከዛ እንደ ታሪክ የምታወሪው ነው የሚሆነው። ከዛ ገንዘብሽና ሀገርሽ ትይዥና ቤተሰብሽ ጋር ቁጭ ብለሽ የተፈጠሩ ሁሉ ትነግሪያቸውና ተፋታችሁም ከሆነ ምንም በቃ ጦስሽን ይዞ ይሂድ ገንዘቡ። በ900 ሺህ ብር የሚለካ ህይወት የለሽም አንቺ። እንደገና ተነሽ፣ 7 ጊዜ ብትወድቂ 8ኛ ተነሽ። እንደዛ ነው ማረገው። እኔ ማረገው ነው መነግርሽ። እግዚአብሔር ምስክሬ ነው የምልሽ። 99 ጊዜ በወድቅ 101ኛ ለመነሳት ነው ማስብ። ወድቆ መቅረት አማራጭ አይደለም። መነሳት ለድርድር የሚቀርብ ጉዳይ አይደለም። ስለዚህ ከዛሬ ጀምሮ ይሄንን አርጊ። በዚህ መንገድ ነው ምትድኙ ማለት ነው። ተግባባን? እሺ አሌክስ አመሰግናለሁ። ምክርን እቀበላለሁ። ግን እንዴት ነው ይቀር የሚለኝ? ምክንያቱም እቺ ሴትዮ ነች፣ እኔ ስሜታዊ ሆኜ ሴትዮዋ ነች እንዳወራ ብዙ ገፋፍታኝ፣ የራሷ እናት ራሱ ደውላ ነግረዋለች። እኔ አኼራ ላይ እቀበለዋለሁ። ነገር ግን የልጅን ክፋት ራሴ አውቀዋለሁ። ሰዎችን በማነካካትና የሰው ትዳር በማፋታት ልጄ በዚህ የተመሰከረላት ነች። ስለዚህ የሷ ክፋት ነው እንጂ የሷን የዋህነት ታውቀዋለህ እንኳን ቀርቶ አይደለም ምናምን ብላ የራሷ የሴትዮዋ እናት ሰምታ ራሱ ለሱ ደውላለች ነበር። እና ደግሞ የሰው ልጅ እስኪ ይሄንን ብቻ እንዴት ይቅርታ ንስሐ መግባት ያለብሽ ለፈጣሪሽ። ማንም ንጹህ አይደለም እዚህ ምድር ላይ። እሱም እኮ አንቺን አታሏል። ገብቶሻል? ሁለታችሁም ንጹህ አይደላችሁ። አንቺም እንደዛ በማለትሽ ስህተት
ይቅርታ መጠየቅ ያለብሽ ፈጣሪሽ። ከዛ ውጭ የሰው ልጅ ይቅርታ ጠይቀው፣ አንዳንድ ሰው ይቅርታ መጠየቅሽን እንደ ድክመት ይቆጥረውና ሊረግጥሽ ነው የሚሞክረው። ስለዚህ ለፈጣሪሽ ንስሐ ግቢ። ተጸጽቻለሁ ይህም በማለቴ። ፈጣሪሽ ደግሞ እንደ ሰው አይደለም፣ የልብሽን ያውቃል። ለክፋት እንዳላልሽው ያውቃል። አንቺ እንደዛ አልሽ እንጂ ምናልባት ተግባራዊ መደረግ ሁኔታው ላይ ላታረጊ እኮ ትችላለሽ። ተውኩት እኮ ልትያቸው ትችላለሽ። ነርቨስ ሆነሽን ያረግሽው። ፈጣሪሽ እንደ ሰው ልብና ኩላሊትሽን አብጥሮ ነው የሚያውቀው። ሰው ፊትሽን ያህል ፈጣሪ እሱም አጥፍቷል። እሱም አንቺን ይቅርታ መጠየቅ አለበት እኮ። ስለዚህ ይህንን አድርጊ እሺ። ለውጥሽን ደግሞ መተሽ ንገሪኝ እሺ። እመጣለሁ። አመሰግናለሁ። እሺ፣ መልካም ቀን። ፈጣሪ ያክብርሽ። አሜን አሜን። ከእሷ ተማሩ። የምታዩ ከሆነ እዩ። አይን ካላችሁ ብዙዎቻችን አይን እያለን አናይም፣ ጆሮ እያለን አንሰማም፣ ልብ እያለን አናስተውልም። አስተውሉ። በርቀት አትጋቡ። ሰው ሀገር ከሆነ ያላችሁት አሜሪካም፣ አውሮፓም፣ አፍሪካም ይሁን አረብ ሀገርም ሰዎች እናንተን እንዴት አድርገው እንደሚጠቀሙባችሁ ነው የሚያስቡት። ለራሳችሁ መራራትና ለራሳችሁ መቆም መጀመር አለባችሁ። ክብራትና ክብራን፣ ሰዓታችን ተጠናቋል። ትንሽ ደቂቃ ነው ያሳለፍነው፣ 5 ደቂቃ ምናምን። ጥሩ ሰዓት ነው የጨረስነው። አሁን ትንሽ ሌት እየሆንኩ እየገባው ትንሽ ሰዓቱን ወደዚህ እየጎተትን ነው አይደል?